ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ሰኔ 23 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በኢራን ከፍተኛ ስርጭት ካላቸው ዕለታዊ ጋዜጦች አንዱ የሆነው ሀምሻሪህ በቅርብ እትሙ የፊት ገጽ ላይ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ምስል በስናይፐር የኢላማ መስቀለኛ ምልክት ውስጥ አስገብቶ አወጣም። ጋዜጣው ለዚህ የማስፈራሪያ መልእክትም ምንጭ ያደረገው ደግሞ የኢራኑን ከፍተኛ መሪ የሙጅታባ ኻሜኒን ንግግር ሲሆን የጦር ወንጀለኞች ፍርዳቸውን ሊጋፈጡ ይገባል፣ በቀል እርግጥ ነው የሚል ንዑስ ርዕስም አክሎበታል። በዝርዝር እናጋራችኋለን። ኢራቅ በሀገሪቱ ውስጥ የሚንቀሳቀሱና የኢራን ድጋፍ ያላቸው የታጠቁ ቡድኖች ትጥቃቸውን በ3 ወራት ውስጥ ለመንግስት እንዲያስረክቡ የመጨረሻ ማስጠንቀቂያ ሰጠች። ይህ ውሳኔ ይፋ የሆነው ደግሞ አዲሱ የኢራቅ ጠቅላይ ሚኒስትር ወደ ዋሽንግተን ሊያደርጉት ከሚጠበቀው ጉብኝት ቀደም ብሎ ሲሆን የአሜሪካ መንግስት ባግዳድ በታጣቂዎች ላይ ያላትን ቁጥጥር እንድታጠብቅ እያደረገች ባለው ከፍተኛ ዲፕሎማሲያዊ ግፊት ምክንያት የመጣ ነው ተብሏል። በዝርዝር የምትሰሙት ይሆናል። በአሜሪካና በኢራን መካከል የተደረሰው ጊዜያዊ ስምምነት አፈጻጸም ዙሪያ ላይ ለመወያየት ሁለቱ ሀገራት ልዑካን ቡድኖች ወደ ዶሃ እያቀኑ ቢሆንም በኳታር ከአሜሪካ ጋር የተያዘ ምንም አይነት ውይይት ወይንም ስብሰባ እንደሌለ ግን የኢራኑ የውጭ ጉዳይ ሚኒስትር አስታወቀ። ሚኒስትሩ አክሎም በሆርሙዝ የባህር ወሽመጥ ላይ ያለው ወቅታዊ ሁኔታ እጅግ ስስና ውስብስብ ነው ሲልም አስጠንቅቋል። የምትሰሙት መረጃችን ነው። የአሜሪካው ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ ገለልተኛ የሆኑ የፌዴራል ተቆጣጣሪ ተቋማት መሪዎችንና አባላትን ያለምንም በቂ ምክንያት ከኃላፊነታቸው እንዲያባርሩ የሚፈቅድ ሰፊ ስልጣን ሰጠ። ይህ ውሳኔ ደግሞ ላለፉት 90 ዓመታት የፕሬዝዳንቱን ስልጣን ይገድብ የነበረውን የፍርድ ቤት ቅድመ አሰራር ሙሉ በሙሉ የሻረ ነው ተብሏል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በአዲስ አበባ ተመራጭ የመኖሪያ ስፍራ በሆነው በጀርመን አደባባይ ህልሞትን እውን የሚያደርጉ ዘመናዊ አፓርታማዎችን ለሽያጭ አቅርበናል። በ8000 ካሬ ላይ በተንጣለለ ግቢ ውስጥ ምቾትና ግላዊነትን ባገናዘበ ዲዛይን የተገነቡ ቤቶች በአንድ ወለል ላይ 4 ቤቶች ብቻ ከስቱዲዮ እስከ ባለ 3 መኝታ ቤቶች በአይነት የሚመረጡ ውብ እይታ ያላቸው ቤቶች በካሬ 74000 ብር ብቻ። ይፍጠኑ። 30 በመቶ ቅድመ ክፍያ ብቻ በመክፈል አሁኑኑ ይረከቡ። ቀሪውን ክፍያ ደግሞ በየ6 ወሩ እየከፈሉ መጨረስ ይችላሉ። ቤቶችን ይጎብኙ፣ ይምረጡ፣ ይኑሩ። ሮያል ሪል ስቴት ቃላችን ተግባራችን ነው። አሁኑኑ ይደውሉልን። ኢትዮጵያና ጣሊያን የ80 ሚሊዮን ዩሮ የፋይናንስ ስምምነት ተፈራረሙ። የኢትዮጵያ መንግስትና የጣሊያን መንግስት የኢትዮጵያን ወቅታዊ የኢኮኖሚ ማሻሻያና ዘላቂ ልማት አጀንዳ ለመደገፍ የሚያስችል የ80 ሚሊዮን ዩሮ የፋይናንስ ድጋፍ ስምምነት ተፈራርመዋል። ይህ የፋይናንስ ፓኬጅ ደግሞ ከጣሊያን የልማት ትብብር ተዘዋዋሪ ፈንድ የተገኘ የ70 ሚሊዮን ዩሮ ቅናሽ የተደረገበት የበጀት ድጋፍ ብድርና ከጣሊያን የአየር ንብረት ፈንድ የተገኘ የ10 ሚሊዮን ዩሮ ድጋፍን ያካተተ ነው ተብሏል። ድጋፉ በዓለም ባንክ በሚደገፈው ሶስተኛው የልማት ፖሊሲ ኦፕሬሽን ስር የኢትዮጵያን የማሻሻያ ፕሮግራም ለማስቀጠል ታስቦ የተዘጋጀ ሲሆን ትኩረቱም ደግሞ የማክሮ ኢኮኖሚ መረጋጋትን ማጠናከር፣ በግል ዘርፍ የሚመራ እድገትን ማሳደግና የማቋቋም አቅምን ማሳደግ ላይ መሆኑም ተገልጿል። በፊርማው ስነ ስርዓት ላይ ንግግር ያደረጉት የገንዘብ ሚኒስትሩ አቶ አህመድ ሺዴ በበኩላቸው ይህ የፋይናንስ ፓኬጅ ወቅታዊና አነቃቂ መሆኑን ገልጸው የበጀት ምህዳር በመፍጠር የኢትዮጵያን የማሻሻያ አጀንዳ የሚያጠናክርና እድገትንና የማቋቋም አቅምን ለማስቀጠል አስፈላጊ የሆኑ ቁልፍ መዋቅራዊ እንዲሁም ከአየር ንብረት ጋር የተያያዙ ማሻሻያዎችን የሚደግፍ መሆኑን አጽንኦት ሰጥተዋል።
ከባህር ማዶ ወደ መረጥናቸው ዜናዎቻችን ስንሸጋገር ኢራን በሆርሙዝ የባህር መስመር ላይ ያለው ወቅታዊ ሁኔታ እጅግ ስሱና ውስብስብ ነው ስትል ገለጸች። በሆርሙዝ ጠባብ የባህር መስመር ላይ ያለው ወቅታዊ ሁኔታ እጅግ ስሱና ውስብስብ መሆኑን የኢራን የውጭ ጉዳይ ሚኒስትር አስታውቋል። ኢራን ይህንን ያስታወቀችው ደግሞ ፈረንሳይና ኦማን ከዓለም አቀፍ አጋሮች ጋር በመሆን በስትሬቱ ወይንም በወሽመጡ ላይ የተጠመዱ የባህር ውስጥ ፈንጂዎችን ለማጽዳት መዘጋጀታቸውን ተከትሎ ነው ተብሏል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ጋዜም ጋሪባባዲ በሰጡት መግለጫ ሀገራቸው ፈንጂዎችን የማጽዳቱን ስራ በተናጠል እንደምታከናውን ገልጸው የፈረንሳይን ተሳትፎ ግን ትኩስ ማነሳሳት ሲሉ ኮንነዋል። ምክትል የውጭ ጉዳይ ሚኒስትሩ አክለውም የውጭ ሀገራት ጣልቃ ገብነትም ቀጠናዊ ሁኔታውን ይበልጥ እንዳያባብሱ አስጠንቅቀዋል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል የተደረሰውን ጊዜያዊ የግንዛቤ ስምምነት አፈጻጸም ዙሪያ ለመወያየት የሁለቱ ሀገራት ልዑካን ቡድኖች ወደ ኳታር ዋና ከተማ ዶሃ እያቀኑ ነው ተብሏል። ይሁን እንጂ የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በበኩላቸው በቀጣዮቹ ቀናት በኳታር ከአሜሪካ ጋር የተያዘ ምንም አይነት ውይይት ወይንም ስብሰባ እንደሌለ ገልጸዋል። ቃል አቀባዩ እንዳስረዱት ከሆነ ከአሜሪካ ጋር በሚደረጉ ድርድሮች ላይ ኃላፊነት የተሰጠው የኢራን የልዑካን ቡድን ወደ ዶሃ የሚያቀና ቢሆንም የጉዞ ዋና ዓላማ ግን ቀደም ሲል የተደረሱ የመግባቢያ ስምምነቶችን ድንጋጌዎች ተግባራዊ ማድረግ ላይ ብቻ ያተኮረ ነው ማለታቸውን የኢራን መገናኛ ብዙሃን ዘግበዋል። ይህ አዲስ ዲፕሎማሲያዊ ውጥረት ያጋጠመው ደግሞ በሁለቱ ሀገራት መካከል የተኩስ አቁም ስምምነት ቢኖርም ባለፈው ሳምንት መጨረሻ ላይ በተቀሰቀሰ ድንገተኛ የተኩስ ልውውጥ ሳቢያ በሆርሙዝ የባህር መስመር የንግድ መርከቦች ጉዞ ላይ ዳግም መስተጓጎል በደረሰበት ወቅት ነው። በቴህራን የሚታተመው ጋዜጣ የትራምፕን ምስል በኢላማ ውስጥ በማስገባት በቀል እርግጥ ነው ሲል አስጠነቀቀ። በቴህራን ማዘጋጃ ቤት የገንዘብ ድጋፍ የሚደረግለትና በኢራን ከፍተኛ ስርጭት ካላቸው ዕለታዊ ጋዜጦች አንዱ የሆነው ሐምሻህሪ ጋዜጣ በቅርብ እትሙ የፊት ገጹ ላይ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ምስል በስናይፐር የኢላማ መስቀለኛ ምልክት ውስጥ አስገብቶ አውጥቷል። ጋዜጣው ለዚህ የማስፈራሪያ መልእክትም ምንጭ ያደረገው የኢራኑን ከፍተኛ መሪ የሙጅታባ ኻሜኒን ንግግር ሲሆን የጦር ወንጀለኞች ፍርዳቸውን ሊጋፈጡ ይገባል የሚል ንዑስ ርዕስም አክለውበታል። ከዚሁ ጋር ተያይዞ በርካታ የኢራን ከፍተኛ የሃይማኖት አባቶች በአሜሪካና በእስራኤል ጥምር ወታደራዊ ዘመቻ ወቅት ለተገደሉት የሀገሪቱ ወታደራዊና የደህንነት መሪዎች ደምም አስቸኳይ የአጸፋ እርምጃ እንዲወሰድ በጋራ ጥሪ ማቅረባቸውን ዘገባው አመላክቷል። ይህ በቴህራን በኩል የታየው አዲስ የአጸፋ እርምጃ ደግሞ በሁለቱ ሀገራት መካከል ያለውን ቀጣይ የጂኦፖለቲካዊ ውጥረት ይበልጥ ወደ ከረረ ደረጃ ሊያሻግረው እንደሚችል የክልሉ ተንታኞች ስጋታቸውን በመግለጽ ላይ ይገኛሉ። ኢራቅ የኢራን ደጋፊ የሆኑ ታጣቂ ቡድኖች ትጥቃቸውን እንዲፈቱ የ3 ወር ጊዜ ገደብ ሰጠች። የኢራቅ መንግስት በሀገሪቱ ውስጥ የሚንቀሳቀሱና የኢራን ድጋፍ ያላቸው የታጠቁ ቡድኖች እስከ መጪው መስከረም 21 ትጥቃቸውን ለመንግስት እንዲያስረክቡ የመጨረሻ ማስጠንቀቂያ ሰጥቷል። የኢራቁ መንግስት ቃል አቀባይ ሃይደር አልአብዲ ትላንት በሰጡት ጋዜጣዊ መግለጫ የተቀመጠው ቀነ ገደብ በአሜሪካ የሚመራው ዓለም አቀፍ ጥምር ጦር ከኢራቅ ሙሉ በሙሉ ለቆ ከሚወጣበት ጊዜ ጋር የተሳሰረ ነው ብለዋል። በተጨማሪም ከተጠቀሰው ቀን በኋላ ከመንግስት እውቅና ውጭ ያሉ ማንኛቸውም መሳሪያዎች በሕግ ቁጥጥር ስር ይውላሉ በማለት ጥብቅ ሕጋዊ እርምጃ እንደሚወሰድም አስታውቀዋል። ይህ ውሳኔ ይፋ የሆነው ደግሞ አዲሱ የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ በሐምሌ ወር አጋማሽ ወደ ዋሽንግተን ሊያደርጉት ከሚጠበቀው ጉብኝት ቀደም ብሎ ሲሆን የአሜሪካ መንግስትም ባግዳድ በታጣቂዎች ላይ ያላትን ቁጥጥር እንድታጠብቅ እያደረገችው ባለው ከፍተኛ ዲፕሎማሲያዊ ግፊት ምክንያት የመጣ ነው ተብሏል። አንዳንድ የኢራን ደጋፊ ቡድኖች ደግሞ ትጥቅ ለመፍታት ፍላጎት ቢያሳዩም ሌሎች ግን እምቢተኝነት እያሳዩ በመሆኑ ውሳኔው በትግበራ ላይ ከፍተኛ
የፖለቲካና የጸጥታ ፈተና ሊያጋጥመው እንደሚችልም የክልሉ ተንታኞች ገልጸዋል። የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ ገለልተኛ የሆኑ የፌዴራል ተቆጣጣሪ ተቋማት መሪዎችን ከኃላፊነታቸው እንዲያባርሩ የሚፈቅድ ውሳኔ አስተላለፈ። ጠቅላይ ፍርድ ቤቱ በትላንትናው ዕለት ባሳለፈው ታሪካዊ ውሳኔ ፕሬዝዳንት ዶናልድ ትራምፕ ገለልተኛ የሆኑ የፌዴራል ተቆጣጣሪ ተቋማት መሪዎችንና አባላትን ያለምንም በቂ ምክንያት ከኃላፊነታቸው እንዲያባርሩ የሚፈቅድ ሰፊ ስልጣን ሰጥቷል። ይህ ውሳኔ ደግሞ ላለፉት 90 ዓመታት የፕሬዝዳንቱን ስልጣን ይገድብ የነበረውን የፍርድ ቤት ቅድመ አሰራር ሙሉ በሙሉ የሻረ ነው ተብሏል። በጠቅላይ ፍርድ ቤቱ የኮንሰርቫቲቭ አብላጫ ድምፅ አስተሳሰብ በሚከተሉት ዳኞች አማካኝነት 6-3 በሆነ ውጤት የጸደቀው ይህ ውሳኔ የቀድሞ የፌዴራል ንግድ ኮሚሽን አባል የነበሩት ርብቃ እስሎተር ከኃላፊነታቸው መባረራቸውን በመቃወም ያቀረቡትን ክስ ውድቅ አድርጎታል። ትራምፕ ደግሞ በ2025 ስሎተርን ያባረሩት ከተቋሙ ፖሊሲ ጋር በተያያዘ በነበረ ልዩነት ሲሆን ፍርድ ቤቱ በሰጠው ውሳኔም የፕሬዝዳንቱን ስልጣን የሚተገብሩ የበታች የሥራ ኃላፊዎች በሙሉ ለፕሬዝዳንቱ ተጠያቂ መሆን እንዳለባቸውና ፕሬዝዳንቱ የማባረር ሙሉ መብት እንዳላቸውም አስታውቋል። ይህ ውሳኔ እንደ ሴኩሪቲስ እና ኤክስቼንጅ ኮሚሽን ያሉ በርካታ ተጽዕኖ ፈጣሪ ተቋማት ላይ የነጩ ቤተ መንግስት ቀጥተኛ ቁጥጥር እንዲኖረው የሚያደርግ በመሆኑም የአሜሪካን የመንግስት መዋቅር በእጅጉ ይቀይረዋል ተብሏል። ፕሬዝዳንት ዶናልድ ትራምፕም ውሳኔውን አስመልክተው በሰጡት መግለጫ በሀገሪቱ ታሪክ ፕሬዝዳንታዊ ስልጣንን ካጠናከሩ እጅግ አስፈላጊ ውሳኔዎች አንዱ ነው ሲሉ ትልቅ ድል ማግኘታቸውን ገልጸዋል። በሌላ በኩል ሊበራል ዳኛ ሶኒያ ሶቶማዮር በሰጡት ጠንካራ የልዩነት አስተሳሰብ ውሳኔው ላለፉት 9 አስርት ዓመታት ሲሰራበት የነበረውን የዲሞክራሲ ሚዛን የሚያናጋ ነው ሲሉ አስጠንቅቀዋል። ቀጥለናል ውድ ተከታታዮቻችን። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የታይዋን ፕሬዝዳንት ለጦር አካዳሚ ሰልጣኞች ከቻይና ወጥመድ ራሳችሁን ጠብቁ ሲሉ አስጠነቀቁ። ፕሬዝዳንት ላይ ቺንግቴ ለሀገሪቱ የጦር አካዳሚ ሰልጣኞች ከቻይና ወጥመድና የስለላ ሙከራዎች ራሳችሁን ጠብቁ ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ ይህንን ማስጠንቀቂያ ያስተላለፉት ቀደም ሲል በኮሚኒዝም ርዕዮተ ዓለም ላይ ለመስበክ በተቋቋመው ታሪካዊ የሀገሪቱ የጦር ኮሌጅ ውስጥ ተገኝተው ለወታደራዊ ካዴዎች ባደረጉት ንግግር ነው። ላይቺንግቴ በንግግራቸው ወታደራዊ ሰልጣኞቹ የሀገሪቱን ነጻነትና ዲሞክራሲያዊ ስርዓት ለማስጠበቅ በቁርጠኝነት እንዲቆሙና ለቤጂንግ የደህንነት መረቦች ደግሞ እጃቸውን እንዳይሰጡ አሳስበዋል። ቤጂንግ ራሷን በዲሞክራሲያዊ መንገድ የምታስተዳድረውን ታይዋንን የገዛ ግዛቴ አካል ነች በማለት በኃይልም ቢሆን ወደ ቻይና ለመቀላቀል እንደምትፈልግ በይፋ የምታሳይ ሲሆን አዲሱን የታይዋን ፕሬዝዳንት ደግሞ አደገኛ ተገንጣይ ስትል ፈርጀዋለች። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ30 ሳንቲም እየተገዛ 178 ብር ከ80 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ60 ሳንቲም እየተገዛ 233 ብር ከ17 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ1 ሳንቲም መግዣው ሲሆን መሸጫው እንዲሁ 202 ብር ከ99 ሳንቲም ሆኗል። ስዊስ ፍራንክ 215 ብር እየተገዛ 219 ብር ከ30 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ60 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ55 ሳንቲም ሆኗል። የሳውዲ ሪያል 45 ብር ከ65 ሳንቲም እየተገዛ 46 ብር ከ56 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ25 ሳንቲም መግዣው ሲሆን መሸጫው
ደግሞ 24 ብር ከ73 ሳንቲም ሆኗል። የካናዳ ዶላር እንዲሁ 121 ብር ከ12 ሳንቲም የተገዛ 123 ብር ከ54 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በአዲስ አበባ ተመራጭ የመኖሪያ ስፍራ በሆነው በጀርመን አደባባይ ህልሞትን እውን የሚያደርጉ ዘመናዊ አፓርታማዎችን ለሽያጭ አቅርበናል። በ8000 ካሬ ላይ በተንጣለለ ግቢ ውስጥ ምቾትና ግላዊነትን ባገናዘበ ዲዛይን የተገነቡ ቤቶች፣ በአንድ ወለል ላይ 4 ቤቶች ብቻ ከስቱዲዮ እስከ ባለ 3 መኝታ ቤቶች፣ በአይነት የሚመረጡ ውብ እይታ ያላቸው ቤቶች በካሬ 74000 ብር ብቻ። ይፍጠኑ። 30% ቅድመ ክፍያ ብቻ በመክፈል አሁኑኑ ይረከቡ። ቀሪውን ክፍያ ደግሞ በየ6 ወሩ እየከፈሉ መጨረስ ይችላሉ። ቤቶችን ይጎብኙ፣ ይምረጡ፣ ይኑሩ። ሮያል ሪል ስቴት ቃላችን ተግባራችን ነው። አሁኑኑ ይደውሉልን።